የተከበራችሁ የተገኛችሁ እንግዶች ዛሬ እንግዲህ ለቴምር ፕሮፐርቲስም ለኢትዮጵያ አየር መንገድም ታላቅ ቀን ነው። በቅርቡ ለደንበኞቻችን የምናስተዋውቀው አዲስ ጉዳይ አለን። እሱን በማስመልከት ነው ዛሬ ይህንን መግለጫ የምንሰጠው። ሙሉ መግለጫውን ወደሚሰጡት ሰዎች ከመሄዳችን በፊት ጠቅለል ያለ አጠቃላይ የመግለጫውን ሀሳብ ምን እንደሚመስል በንባብ እናቀርብና ወደ እነሱ መራቸዋለሁ ማለት ነው። እኔ ዳዊት በሪውን እባላለሁ። በቴምር ፕሮፐርቲስ የኮሚኒኬሽን ባለሙያ ነኝ። ወደ መግለጫው እንሄዳለን ማለት ነው። የዜጎች ቤት ባለቤት መሆን ቅንጦት አለመሆኑን ማሳያ በሚሆን መልኩ በተመጣጣኝ ዋጋ ቤት ገንብቶ በማስረከብ ላለፉት 10 ዓመታት በታማኝነት የዘለቀው ቴምር ሪል ስቴት አሁን ደግሞ ለደንበኞቹ የተለየ ጠቀሜታ የሚያስገኝ እድልን ይፋ አድርጓል። የቴምር ፕሮፐርቲስ 10 የስኬት ዓመታት በዘርፉ በተለየ የማርኬቲንግ ስትራቴጂ ስምና መኔታን የተረፈበት መሆኑን ደንበኞቹ እማኝ ሆነውበታል። ቤት ገንብቶ ግዙ ከማለት ይልቅ ቤት ፈላጊዎች የት እንዲገነባላቸው እንደሚፈልጉ በመጠየቅ የቤት ፈላጊዎችን ምኞት በማሳካት ለብዙዎች እፎይታን ሰጥቷል። አሁን ደግሞ ደንበኞቹን ይበልጥ ተጠቃሚ የሚያደርግና በአይነቱ የተለየ በቤቶ ዓለምን ይዙሩ የተሰኘ ስምምነትን የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ጋር ለመፈጸም ተዘጋጅቷል። ይኸውም የኢትዮጵያ አየር መንገድ ግሩፕ ሸባ ማይልስ በተሰኘው ተደጋጋሚ በረራ ለሚያደርጉ ደንበኞች የሚሰጠው ማበረታቻ ፕሮግራሙ አማካኝነት የሚሰጥ ተጨማሪ የጉዞና ተያያዥ እድሎች ተጠቃሚነትን የያዘ ስምምነት ነው። በዚህ ስምምነት መሰረት የቴምር ሪል ስቴት ደንበኞች የሚገዙትን የቤት ወይም የሱቅ አይነት መሰረት ያደረገና የከፈሉትን መጠን ያማከለ የዓለም አቀፍ በረራ የማይልስ እድል የሚያገኙ ይሆናል። የቴምር ደንበኞች በዚህ ስምምነት መነሻነት የሸባ ማይልስ ደረጃቸው እንደ ክፍያቸው ሁኔታ እያደገ የሚሄድ ሲሆን ከብሉ ወደ ሲልቨር፣ ከሲልቨር ወደ ጎልድ ወይም ከብሉ ወደ ጎልድ የማሳደግ እድልንም ይሰጣል። ደንበኞቹ በሚገዙት ቤት አሊያም ሱቅ መሰረት ከ50% በታች ክፍያ ለሚፈጽሙ በእያንዳንዱ $1 ክፍያ 2.5 ማይልስ የሚያገኙበት እድል ይኖራቸዋል። እንዲሁም 50% እና ከዛ በላይ ክፍያ የሚፈጽሙ ደንበኞች በእያንዳንዱ $1 ክፍያ 3.5 ማይልስ ሽልማት የሚያገኙበት እድል ተመቻችቷል ማለት ነው። የአጋርነት ስምምነት እንግዲህ በተለያዩ የዓለም አቀፍ ክፍሎች ለሚኖሩ ኢትዮጵያውያን ቤት ገዢዎች ዘርፈ ብዙ ጠቀሜታን የሚያስገኝ ነው። ቴምር ፕሮፐርቲስ በዚህ የሽርክና ስምምነት በተለይም በውጭ ሀገራት የሚገኙ ደንበኞቹ ተጨማሪ እድል ተጠቃሚ እንዲሆኑ ማድረጉ ለደንበኞቹ ያለውን ከበሬታ የሚያመላክትበት ነው። ከዚህ ባለፈም ደግሞ ቴምር ፕሮፐርቲስ ዶሃ፣ ዱባይ፣ ሮም፣ በርሊን፣ ፓሪስ እና ዋሽንግተን ዲሲ ከተሞች በመዘዋወር ከደንበኞቹ ጋር የመቀራረብ ስራን እየሰራ ሲሆን በቀጣይም በተለያዩ የኢትዮጵያ የክልል ከተሞች እንዲሁም በአውሮፓና አሜሪካ መሰል እንቅስቃሴ ለማድረግ በእንቅስቃሴ ላይ ይገኛል ማለት ነው። በዋናነት እንግዲህ መግለጫው ላይ እንደተመለከተው ዛሬ ከጎን የምትመለከቷቸው የቴምር ፕሮፐርቲስና የኢትዮጵያ አየር መንገድን ወክለው የተገኙ እንግዶች አጠቃላይ የመግለጫው ሁኔታ ምን እንደሚመስል ይነግሯቸዋል። ከኔ በስተቀኝ የሚገኙት ኡስማን መሐመድ በቴምር ፕሮፐርቲስ ኢቨንትና ፕሮሞሽን ዳይሬክተር ናቸው። ከሳቸው ጎን የሚገኙት ደግሞ አህመድ ነስሩ የኮሌክሽንና ድህረ ሽያጭ ክፍል ኃላፊ ናቸው። ኢትዮጵያ አየር መንገድን ወክለው የመጡልን ደግሞ አቶ ሰለሞን መኮንን የከስተመር ሎያልቲ ዲፓርትመንት ማናጀር ናቸው። እንዲሁ ከተመሳሳይ ዲፓርትመንት አቶ ደመቀ አብሽር በኢትዮጵያ አየር መንገድ የቴምር አካውንት ማናጀር ናቸው። ስለዚህ ጠቅለል ያለውን መግለጫ ከነሱ እንሰማለን ማለት ነው። ወደ እነሱ ወስዳቸዋለሁ። እሺ፣ እንደምን አረፈዳችሁ። እንግዲህ ድርጅታችን ቴምር ፕሮፐርቲስ ከተቋቋመ ኦልሞስት 10 ዓመት ሆኖታል። ይህን 10 ዓመት በማስመልከት የተለያዩ እንቅስቃሴዎችን እያደረገ ይገኛል። ካምፓኒያችን እንግዲህ ከስተመር ተኮር የሆኑ ስራዎችን እንሰራለን። ከመጀመሪያው ቀን ሴልስ ከሚከናወንበት ቀን አንስቶ ወይም ከዛ በፊትም ጀምሮ ከስተመሮች ቤቶቻቸውን እስኪረከቡ ድረስ የኤክሰለንት የሚባል የከስተመር ሰርቪስን ፕሮቫይድ ለማድረግ ሁሌም እንጥራለን። ሜቢ የዛሬውም ፕሮግራም ይሄንኑ አንድ ስቴፕ ከፍ የሚያደርግ አጋጣሚ ነው ብለን እንወስዳለን በራሳችን። ከስተመሮቻችን ከኛ ጋር በሚኖራቸው ቆይታ ጥሩ የሚባል ኤክስፒሪየንስን ወስደው ለሌሎችም እንግዲህ ቴስቲሞኒ እንዲሆኑ እንፈልጋለን።
ያው ሁላችሁም እንደምታውቁት ከተቋቋመን 10 ዓመት ሆኖናል። በዚህ 10 ዓመት ውስጥ ግን ብዙ የመደላድል ስራዎችን እየሰራን ነው። ከ300 በላይ ቤቶችን እስካሁን አስረክበናል። በየአመቱ ደግሞ ይህን የሰራነውን መደላድል ተከትሎ ብዙ ፕሮጀክቶች በየአመቱ ላውንች እያደረግን ነው ያለ ነው። በቀጣይ አንድ አመት ለምሳሌ እስከ መጋቢት 2018 ድረስ በትንሹ ሽያጭ ካከናወንንባቸው ወደ ከ1700 በላይ የንግድና የመኖሪያ አፓርትመንቶች በዚች በቀጣይ አንድ አመት የዴሊቨሪውን ስራ የማስረከቡን ስራ እንሰራለን ብለን ቀን ከሌት እየሰራን ነው የምንገኘው። በዚች 10 አመት ውስጥ ብዙ የመደላደል ስራዎችን ሰርተናል። አሁን ደግሞ የከፍታ ጊዜያችንን እየጀመርን ነው ብለን እናስባለን። በዚህ የከፍታ ጊዜያችን ደግሞ ደንበኞችን ሁላችሁም እንደምታውቁት የሀገር ኩራት የአፍሪካ ኩራት ከሆነው የኢትዮጵያ ኤርላይንስ ጋር በገዙት ቤት ምክንያት ይህን ከፍታ እንዲበሩ በእኛ በኩልም ጥሪ እያቀረብን ነው ያለ ነው። የዚህ የከስተመር ሰርቪሱን በተመለከተ ቅድም እንዳልኳችሁ ቴምር ለገዙት ደንበኞች ከዚህ ቀደምም እናንተም ሚዲያ ላይ ዊትነስ እንዳረጋችሁት ደንበኞቹን ሁሌም ይዞ ነው መጓዝ የሚፈልገውና የሽልማት ፕሮግራሞችን አዘጋጅቶ ከዚህ በፊት 2 አውቶሞቢሎችን ሸልሟል። ለጥቂት ከስተመሮቻችን ደግሞ ግምታቸው 1 ሚሊዮን ብር እና ከዛ በላይ የሚያወጣ የፊኒሺንግ ስራዎችን ሸልሟል። ዛሬም ይሄ የምናደርገው የምንሰጠው መግለጫ የዚህ ተቀጥላ የሆነ የደንበኞችን ኮምፎርት የሚያስጠብቅ ይሆናል ማለት ነው። በእኔ በኩል ያለው ለጊዜው ይሄን ይመስላል። በኋላ የሚነሱ ጥያቄዎች ካለ ዲቴል አብራራለሁ። አመሰግናለሁ። እንደምን አደራችሁ። ኡስማን መሐመድ እባላለሁ። የቴምር የፕሮዳክሽን የኢቨንት ዳይሬክተር ነኝ። እንኳን ደህና መጣችሁ ማለት ፈልጋለሁ። አዲሱ ቢሮአችን እንዴት አያችሁት? በዛው ለማስመረቅም ነው የጠራናችሁ። ይህንን አዲሱን ቢሮአችንን ከማስመረቅ ባለፈ ግን በዋነኛነት በቀጣዩ ማክሰኞ ላይ ከሼባ ማይል ስምምነት እናደርጋለን። ይህን ይመስላል እንዳጠቃላይ ድርጅታችንን ቀደም ብሎ አህመድ እንደገለጸው የ10 ዓመት ጉዞው የት እንደደረስን ማሳያ ነው። 10 ዓመት ላይ ብዙ ነገሮችን አሳክተናል ማለት እንችላለን። ከመጀመሪያ ከመነሻችን ጀምሮ ደንበኞችን በመልኩ እናስተናግዳለን የሚለው ላይ ሁሌም ትኩረት አድርገን የምንሰራበት ነበረ። ዛሬም እሱን ትንሽ ከፍ የሚያደርግልን ደንበኞቻችንን ያላቸውን ፍላጎት ይበልጥ ከፍ የሚያደርግላቸውን ነገሮች ለማድረግ ነው ይህንን ስምምነት ያዘጋጀ ነው። ታማኝነት መገለጫችን ነው። ባልነው ሰዓት የማድረስ መገለጫችን ነው። እንዲሁም ደግሞ የሰርቪስ ጥራታችን ከፍ ያለ ነው። ይህንን ስንል ደግሞ አንድ ከፍታ ከኛ ወደ ላይ ከፍ ብሎ ያለው ኢትዮጵያ አየር መንገድ ኩራታችን የሆነው ከሱ ሁሌም የሆነ ነገር እየወሰድን ነው። ይህም የሰርቪስ ጥራታቸውን ባሉት ሰዓት መገኘታቸውን ሁሌም አንደኛ መሆናቸውን ሁሌም የምንመሰክርላቸው ሁሌም ኩራታችን ናቸው። ቴምርንም ልክ እንደዛው ግንባታው ዘርፍ አንደኛ፣ በጥራት አንደኛ፣ በማስረከብ አንደኛ፣ እነኚህንና ሌሎችንም ከደንበኛ የሚመጡትን ጥያቄዎች በፕሮፌሽናል መልኩ በመመለስ ተመራጭ እንዲሁም ምሳሌ መሆን ነው የምንፈልገው። ይህንን ለማሳካት ደግሞ 10 ዓመት የለፋንበትን ነገር አሁን ላይ ፍሎሪሽ እያደረገ ይገኛል። ምስክሮቻችን ደንበኞቻችን ብቻ ሳይሆኑ ቀና ብለው ስታዩ አንድ የቴምር ህንጻ ታያላችሁ። ጆሮአችሁን ደግሞ ለተወሰነ ሚዲያ ከሰጣችሁ ስለ ቴምር ትሰማላችሁ።
መንገዳችሁን ደግሞ እንቅስቃሴ ካደረጋችሁ ለኮሪደር ምስጋና ይገባውና የቴምር ዛፎችን አታጡም። ይህንን ይመስላል ጉዞአችን። በቀጣይም የሼባ ማይሉን ኢምፕሊመንት በምናደርግበት ሰዓት የደንበኞቻችን ፍላጎት ከአገርም ባለፈ ከአህጉርም ባለፈ ዓለምን የሚያዳርስ ይሆናል። የቲክቶክ ቻሌንጅ ጀምረናል። ዓለምን የመጀመሪያ አሸናፊ የሚሆነው ያው ቀረብ ያለችን የግንባታ የሪል ስቴት ምሳሌያችን ወደ ሆነችው ወደ ዱባይ እንሸኛለን። እንዲሁም ደግሞ ወደ ቴክኖሎጂው ደግሞ ዘንበል ብለን አይፎን 17 እንሸልማለን። ሶስተኛው ደግሞ ምንድን ነበር? ቀረብ ያለ ደግሞ 100,000 ብር እንሸልማለን። እነኚህን ነገሮች አዘጋጅተናል። ይህን ይመስላል። አመሰግናለሁ። እሺ ብዙ ነገሮቹ ተነስተዋል። የሼባ ማይልስ አገልግሎትና ከኢትዮጵያ አየር መንገድ ጋር እየተፈራረምነው ስምምነት ምን አይነት ይዘት እንዳለው ከኢትዮጵያ አየር መንገድን ወክለው የመጡት እንግዶች ከማብራራታቸው በፊት አንዳንድ ነጥቦችን ለማንሳት ያክል እንግዲህ ሁለቱም ቴምርን ወክለው የመጡት ሰዎች እንዳብራሩት የቴምር ባለፉት 10 ዓመታት ውስጥ ስራዎችን ሲሰራ ነው የቆየው። ወደ ሚዲያም ከመውጣቱ በፊት ግንባታዎችን ሲያከናውን ደንበኞችን ያማከለ ጥራትን ያማከለ ስራዎችን ሲሰራ ነው የቆየው። ከዛ ስራዎች ከተሰሩ በኋላ ነው ይህንን ሰርተናል፣ እነዚህ ግንባታዎችን አከናውነናል፣ እንገበያ የሚል ማስታወቂያዎችን ማስነገር የጀመረው ስራዎችን መስራት ከጀመረ በኋላ በተለያዩ በአራቱም የከተማው አቅጣጫዎች ላይ ደግሞ ስሙን ከተከለ የከተማዋን መለያና መጠሪያ ወደ መሆን የተሸጋገረ ካለበት ጊዜ በኋላ ነው። እሱ አንድ ትልቅ ነገር ነው። ከዛ ባለፈ በሪል ስቴት ዘርፍ ውስጥ ያስተዋወቅናቸው የተለያዩ ነገሮች አሉ። ከነዚህ መካከል አንደኛው ያከፋፈል ሂደት፣ የግንባታ ፍጥነትና የስራ ባህል ነው። ያከፋፈል ሂደትን በተመለከተ ቀደም ሲል አቶ አህመድም አንስቶታል። ግንባታን ቤዝድ ያደረገ ወይም የግንባታ ሂደትን መሰረት ያደረገ ደንበኞች ወደኛ መጥተው ክፍያ ሲፈጽሙ ቤታቸው የተገነባበት ያለበትን ሂደት እየተመለከቱ እርግጠኛ ሲሆኑ ብቻ እንዲከፍሉ በማድረግ በደንብ በደንበኞቻችን ልብ ውስጥ መግባት ችለናል። ከፍተኛ በርካታ ደንበኞችንም መያዝ ከቻልንባቸው አሰራሮች መካከል አንዱ እሱ ነው። ሁለት ደግሞ የግንባታ ፍጥነትና ያስተዋወቅነው የስራ ባህል ነው። በቴምር ቤት ህንፃዎች የሚገነቡት ቅዳሜ፣ እሁድ የስራ በዓላት ተዘግተው አይደለም። 24 ሰዓት በሙሉ ግንባታ አለ፣ 24 ሰዓት በሙሉ ስራ አለ። በዚህም የተነሳ ደንበኞቻችን ከኛ ጋር በመስራታቸው ትርፋማ መሆን ችሏል ማለት ነው። በቀጣይ የቲክቶክ ቻሌንጅ እና የሼባ ማይልስን ጉዳዮችን ከማንሳታችን በፊት ከኢትዮጵያ አየር መንገድን ወክለው የመጡት እንግዶች አጠቃላይ የሼባ ማይልስ ስምምነት ምን ይመስላል፣ ከቴምር ጋር ምን አይነት ስራዎችን እየሰሩ እንደሆነ አጠር ያለ ማብራሪያ ይሰጡልናል። ወደ አቶ ሰለሞን። እሺ፣ እንዴት አረፈዳችሁ? ሰለሞን መኮንን እባላለሁ ከኢትዮጵያን ኤርላይንስ የከስተመር ሎያልቲ ዲፓርትመንት ማኔጀር። የኢትዮጵያ አየር መንገድ ደንበኞቹን እርካታ ለመጨመር የተለያዩ ጥቅማ ጥቅሞችን የሚያገኙባቸው መርሃ ግብሮችን ይከተላል። አንዱ እና ከዚህ ውስጥ አንዱ የኢትዮጵያን ኤርላይንስ ሎያልቲ ዲፓርትመንት ወይም የቋሚ ደንበኞች ፕሮግራም ሼባ ማይልስ የሚባለው ነው። ሼባ ማይልስ ቋሚ ደንበኞች መርሃ ግብር በአሁኑ ወቅት ከ5.5 ሚሊዮን በላይ በዓለም ላይ አባሎች አሉት። ይሄ ቋሚ ደንበኞች ፕሮግራም ደንበኞች ሲበሩ በኢትዮጵያን ኤርላይንስ ላይ ወይም ደግሞ ስታር አላያንስ ላይ በ26 በዓለማችን ትልልቅ ከሆኑ አየር መንገዶች ጋር ሲበሩ ወይም ደግሞ በሌሎች ፓርትነር አጋር አየር መንገዶች ላይ ሲበሩ ማይል የሚያገኙበት መርሃ ግብር ነው። ከዛ ደግሞ በተጨማሪ ሲበሩ ብቻ ሳይሆን መንገደኞች ወይ ሎያል ከስተመሮቻችን እለት በእለት በሚያደርጉት ትራንዛክሽን ወይም ደግሞ ግንኙነት ውስጥ ጥቅም እንዲያገኙ የሚያደርግ ነው። ይሄ እንግዲህ የሚገኘው በየበረሩ መጠን ማይል ይሰጣቸዋል ወይም ደግሞ
በፓርትነር በአጋር ደንበኞቻችን ጋር ሰርቪስ ሲጠቀሙ ማይል ያገኛሉ። ያ ማይል ደግሞ ወደ ነጻ ቲኬት ወይም ደግሞ ወደ ቢዝነስ ክላስ አፕግሬድ ለማድረግ ወይም ደግሞ የተለያየ ቤኔፊቶች ኤክሰስ ባጌጅ ተጨማሪ ሻንጣ ለመክፈል ነጻ ዲዩቲ ፍሪ አይተሞች ለመግዛትና የተለያዩ ሰርቪሶችን እንዲያገኙ ይረዳቸዋል። ደንበኞች እንግዲህ አሁን ከተለያዩ ከአየር መንገዶች ውጭ ያሉን እንግዲህ የተለያዩ አይነት ሰርቪስ የሚሰጡ ከስተመሮች አሉን፣ ፓርትነሮች አሉን። በዚያ ውስጥ ለምሳሌ መኪና ሲከራዩ፣ መኪና ሲገዙ፣ ኢንሹራንስ ሲገዙ፣ ሆቴሎች ላይ ሬስቶራንት ላይ ገብተው ሲጠቀሙ፣ በተለያየ ባንኮች ኢትዮጵያ ውስጥም ከተለያየ ኢንተርናሽናል ትልልቅ ባንኮች ጋር እዛ ላይ ትራንዛክሽን ሲፈጽሙ፣ ግብይት ሲፈጽሙ፣ በሱፐር ማርኬቶች ሲገበያዩ እና እንዲሁም ልክ እንደ ቴምር ሪል ስቴት ፕሮፐርቲ ሲገዙ ማይል ያገኛሉ። እንግዲህ አሁን ከቴምር ሪል ስቴት ጋር የምንገባው ስምምነት አባል ለሆኑ መንገደኞቻችን ወይም ደግሞ አባል ሊሆኑ ለፈልጉ ደንበኞቻችን ለነሱ ልዩ ጥቅም የሚሰጥ ነው። እንግዲህ ከቴምር ጋር በገባነው መሰረት አንድ መንገደኛ ወይም አንድ የኛ ከስተመር ከአንድ ፕሮፐርቲ ከቴምር ጋር ሲገዛ ቅድም እንደተነገረው ቦነስ ማይል ያገኛል። ያ እንግዲህ እስከ 50% የሚገዛው በ2.5 በእያንዳንዱ ዶላር እዚህ የተጠቀሰው ፊክስድ ስለሆነ ነው። ኢኩቫለንት የሚከፈለው በብር ነው። ግን $1 በእያንዳንዱ ዶላር 2.5 ማይል ያገኛል። ከዛ በላይ ከ50% በላይ ደግሞ የሚከፍሉት የፕሮፐርቲውን ዋጋ 3.5 ማይል ያገኛል። ይሄ ደግሞ መክፈል ብቻ ሳይሆን እየከፈሉም ቅድም እንደተባለው የእንትን ጥቅም ያገኛሉ፣ የማይል ጥቅም። ይሄ ብቻ አይደለም። እንደገና መንገደኞቻችን እንግዲህ በተለያየ ቲር ሌቭል አለን። የቋሚ ደንበኞቻችን ሜጀር የምናደርግበት ከሲልቨር መሆን የሚያስችል ነው። ሲልቨር የራሱ ጥቅም አለው። ከዛም ጎልድ መሆን የሚያስችል በገዙበት መጠን ያ ፕሪቪሌጅ ይሰጣቸዋል ማለት ነው። አመሰግናለሁ።